የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሳኤ በዓል ምክንያት ማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማ ነዋሪዎች ማዳጋ ሰሞነ ሕማማት ከኢየሱስ ክርስቶስ የተማርነውን ትሕትና ፍቅርና አብሮነትን የምናጠናክርበት ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ተናግረዋል። የሰሞነ ሕማማት የመጨረሻው ሳምንት በተለያዩ ሃይማኖታዊ ስርዓቶች እየታሰበ ይገኛል። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች የሚሉት ዋና ዋናዎቹ ናቸው። ሚያዝያ 8 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ አብረን እንቆያለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁ ነው። ወደ ቀርጫሽ ግሩፕ በሰላም መጣችሁ። እኛ ተወታችን ስለ አንድ ቡና የነት ነው። የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ክልል ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነጻነትን አስከበ አደሰም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነጻነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ ዓላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? እየተመተኮስ ስልጣን መያዝ መነወር መቻል አለበት። አገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለብን። ለችግራችን መፍትሄ የምናገኘው ራሳችን ችግራችን ውስጥ ስለሆነ በተፈጠረው የመነጋገር ዕድል ውስጥ ተሳታፊ ሆነን አገራችንን ብንንከባከባት በኢኮኖሚም በሁሉም ራሷ የቻለች አገር ስትኖር ስልጣን ያስፈልገንም ዜግነት ራሱ በቂ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሳኤ በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማ ነዋሪዎች ማዕድ አጋርተዋል። እርስ በርስ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ እየተሰራ እንደሆነም ከንቲባዋ ተናግረዋል። ተስፋዬ ለማይሳት ተጨማሪ አለው። ከተማ አስተዳደር በ2017 በበጎ ፍቃድ አገልግሎት በሚሊዮን የሚቆጠሩ ዜጎችን ተጠቃሚ ያደረጉ ስራዎችን መስራቱን አስታውቋል። አስተዳደሩ የትንሳኤ በዓል ምክንያት በማድረግ ከባለ ሀብቶችና ከግል ድርጅቶች ጋር በመተባበር በከተማዋ በዝቅተኛ የኑሮ ደረጃ ላይ ለሚገኙ 200 ሺህ ነዋሪዎች ማዕድ አጋርቷል። ይህን አስተዋጽኦ በማድረጋቸው ከፍተኛ ደስታ ነው የተሰማኝ። ይህም የትንሳኤ በዓል ምክንያት በማድረግ በዛሬው ቀን ይህንን ነገር በመተሳሰር አብሮ በመብላት አብሮ በመጋራት እና የድሮ ባህላችንን በከፍተኛ ደረጃ እየተመለሰ ነው ብዬ የምገምተው። ኢኮኖሚ ሁኔታ አይተውልን ዛሬኛ አቅማችንም አይፈቅድም ደካማዎችም ነን አይተውልን ለዛሬ ለበዓሉ ተደሰተው ይዋሉ ብለው አስበውን በቃ እዚህ በማድረሳቸው እጅግ በጣም ነው የተደሰትኩት። ይሄ እንደዚህ አቅም ለሌላቸው ሰዎች በመጀመሪያ እነዚህ አቅም ላላቸው ለደሃው የሚደጉሙትን በመጀመሪያ ደረጃ አመሰግናለሁ። ካላቸው እነሱም ተርፏቸው አለም ካላቸው ተጋርተው እገሌ ከገሌ ከኔ እንደዚህ ከዚህ ይሄ ተሻለ ነው ብለው ማድረጋቸው በቅድሚያ እነሱን አመሰግናለሁ። ጧሪ ቀባሪ የሌላቸውን ፈልጎ ካለንበት በመምጣቱ እኔ በጣም ከሚገባ በላይ መግለጥ እስከሚቸግረኝ ድረስ ነውና አመሰግን ይገባኛል። ይሄ ለተተኪው ትውልድ ከፍተኛ አስተዋጽኦ የሚያደርግ ነው። አሁን እኮ
ተተኪው ትውልድ እናንተ በጎ ስራ እኮ ብዙ ይማራል፣ ብዙ ቅልቦችን ይማራል። ማዕዱን ያጋሩት የከተማዋ ከንቲባ አዳነች አቤቤ እርስ በርስ የመረዳዳትና የመደጋገፍ ባህል ይበልጥ እንዲያድግ እየተሰራ እንደሚገኝ ተናግረዋል። እርስ በርሳችን የምንረዳዳ የምንደጋገፍ ጊዜያዊ ችግሮችን አብረን የምናልፍ ዘላቂ መፍትሄዎችን ደግሞ ለመስራት እጅግ የምንተጋ ህዝቦች እንድንሆን በማመን ይህንኑ እየተገበርን እንገኛለን። የዛሬውንም ፕሮግራም በመላው ክፍለ ከተሞች እያካሄድን ሲሆን በብዙ ቢሊየን ገንዘብ የወጣበት ወይም ደግሞ ሀብት የተሰበሰበበት ነው። መልካም በዓል ይሁን። በፍቅር በመተሳሰብ እርስ በርሳችን በመረዳዳት ከምንም በላይ ደግሞ ሰላማዊት የሆነች ሀገራችንን በመገንባት በጋራ እንድንቆም በዚህ አጋጣሚ መልእክት ማስተላለፍ እወዳለሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። በተደረገላቸው የማዕድ ድጋፍ መደሰታቸውን የገለጹት ነዋሪዎቹ ይህ መደጋገፍ ይበልጥ ተጠናክሮ እንዲቀጥልም አሳስበዋል። ፈተና ሲበረታ መከራ ሲበዛ ከፊት ትንሣኤ መኖሩን ሰሞነ ሕማማት ያስተምራል። ትንሣኤ ለማየትም በፈተና መጽናት እንደሚገባ ነው የሃይማኖት አባቶች የሚገልጹት። ዋለልኝ ታምር ይህን ጉዳይ ተመልክቶታል። በቤተ ክርስቲያን ሰሞነ ሕማማትን ሕዝበ ክርስቲያኑ በጾም በጸሎት በስግደት ያሳልፋል። በዚህ ወቅት በጾምና በሐዘን ውስጥ ያለው ሕዝበ ክርስቲያኑ ብርሃን የሚሆንለትን መጽናናትን የሚሰጠውን ትንሣኤን በተስፋ እየጠበቀ ነው የሚያሳልፈው። ከመከራ ከፈተና ጀርባ ለውጥና ትንሣኤ አብሯልና አንድ ሰው ካልተፈተነ ካልወጣ ካልወረደ ትንሣኤውን ወይም ደግሞ የተሻለ ነገር ማየት አይችልም። አሁን በሰሙነ ሕማማት ከምንማረው አንዱ ነገር ይሄ ነው። የክርስቶስ ሕማሙ መከራው ሞቱ በትንሣኤ እንደተጠናቀቀ ሁሉ የሚያልፍ ሕይወት ወይም ደግሞ ነገ የተሻለ እንደሚሆን ማሰብ ያስፈልጋል። ትንሣኤን ለማየት በፈተና መጽናት እንደሚያስፈልግ የክርስትና ሕይወት አመላካች መሆኑም ይገለጻል። የሚያበቃው የፋሲካ ጾም ራሱ ክርስቶስ ተነሳ ተብሎ ታውጆ ከተነሳ በኋላ ጾም የለም። አንድ ክርስቲያንም ሞቶ ከተነሳ በኋላ ድካም የለም፣ ሕማም የለም። እነዛ 55 ቀኖች ከትንሣኤ በኋላ ያሉት 50 ቀኖች የሚነግሩን እሱን ነው ማለት ነው። ክርስትና በራሱ በመከራ ላይ የተመሰረተ ነው። በምድር ላይ የተለያዩ ከዓለም ላይ ከሚመጡ ፈተናዎች ጋር መታገል ነው። ያንን ታግለው ያሸነፉ ናቸው ለሰማያዊ መንግስት የሚታጩት ማለት ነው። በፈተና እስከ መጨረሻው ድረስ የጸና ይድናል ነው የሚለውና በፈተና ውስጥ ጸንቶ በትዕግስት ማለፍ ያስፈልጋል። ያንን ተቋቁሞ ማለት መከራ አልፎ ለትንሣኤ መድረስ የሚቻለውም በእውነት ላይ ሲመሰረት መሆኑን የእምነቱ መምህራን ይናገራሉ። የምንቀበለው መከራ ምን አይነት መከራ ነው? እሱ ላይ ነው ቆም ብለን አንዳንዱ ዝም ብሎ አላስፈላጊ ሰማዕትነት አላስፈላጊ መከራ ውስጥ የሚገባ ሰው አለ። መከራ ስለሆነ ብቻ ማለት ነው። ወንድምህን እየጠላ በዚህ በሕማማት ውስጥ ብትወርቅ ብትነሳ ምንም ዋጋ የለውም። መከራ እየተቀበልክ ነው፣ ወደ ትንሣኤ አያደርስህም ማለት ነው ይሄ መከራ። ስለዚህ ሰዎች ቆም ብሎ ማሰብ አለባቸው። የሚራቡት የሚጠሙት ስለምንድን ነው? አስፍተንም እንደ ሀገር ልናስበው እንችላለን። ለዚህች ሀገር ዋጋ እየከፈሉ ያሉ ሰዎች አሉ። እየሞቱ እየተራቡ እየተጠሙ ያሉ ሰዎች ቆም ብሎ ማሰብ አለባቸው። በጥላቻ ነው ይሄን እያደረጉ ያሉት፣ በዘረኝነት ነው ይሄን እያደረጉ ያሉት፣ በቂም በቀል ነው ይሄን እያደረጉ ያሉት። የመከራው ረሃቡ ጥሙ ወደ ተስፋ ወደ ትንሣኤ ያደርሳል የምንለው በትክክል መከራውን የምንቀበለው ስለ እውነት ከሆነ ቆም ብሎ ራስን መፈተሽ ያስፈልጋል። ወደ ውስጣችን የምናይበት ሰሞን ነው ይሄ ሰሞነ ሕማማት ማለት። ሕማማቱ ክርስቶስ ለሰው ልጆች የሰጠውን ፍቅር የሚያሳይ መሆኑን በማሰብ ሁሉም አማኝ በጎ ነገርን በማድረግ ለሌሎች መትረፍን የሚጠይቅ ነው። ክርስቶስ የመጣው ወደዚህ ምድር ነው። እኛም ደግሞ ተጥለው ተረስተው ወዳሉ ሰዎች መሄድ አለብን። ከነበረበት ከፍታ ነው ዝቅ ያለው፣ እኛም ዝቅ ማለት አለብን። ለምሳሌ አሁን ባለስልጣን ልንሆን እንችላለን፣ የሥራ መሪዎች ልንሆን እንችላለን። ብዙ ሺህ ጉዳይ እጃችን ላይ ሆኖ ብዙ ሰው ደጅ እየጠናን ብዙ ሰው እያስለቀስን ሕማማቱን ወደ ቤተክርስቲያን መተን ብንወድቅ ብንነሳ ምንም ዋጋ የለውም። ዝቅ ብሎ ለሌላው መትረፍ፣ ራስ ሞቶ ለሌላው መስዋዕት መሆን፣ መስዋዕትነት የምንከፍልበት የምንራብበት የምንጠማበት ስለ ራሳችን አይደለም ስለ ሌላው ማለት ነው። ልክ ክርስቶስን ከሆነ የምናስበው ማዕከላችን እሱ ከሆነ ይሄን የምናደርግበት ነው። በመከራ ውስጥ ያሉም ከፊታቸው ትንሣኤ መኖሩን በማሰብ መጽናት እንዳለባቸው ነው የሃይማኖት አባቶች የሚያስተምሩት። የመረዳዳትና የመከባበር ኢትዮጵያዊ መልካም እሴቶቻችን በአጽዋማትም ሆነ ከዛ ውጪ ባሉ ጊዜያት ተጠናክሮ ሊቀጥል እንደሚገባ የኦርቶዶክስ ተዋሕዶ ምዕመናን ተናግረዋል። ክርስቶስ ለሰው ልጅ እውነተኛ ፍቅሩን የገለጠበት ወቅት እንደመሆኑ እኛም ይህን ፍቅር በመልካም ተግባር መግለጥ ይኖርብናል ብለዋል። ምንተስኖት ይልማት ጨማሪ አለው።
በድንገተኛ አደጋ የአይን ብርሃኑን ያጣውና በጤና እክል ምክንያት ለ3 ዓመታት ባለቤቱ አጠገቡ እንደሌለች የሚናገረው ወጣቱ ኡስማን ከክርስቲያን የባለቤቱ እህት ጋር በዚህ ጎጆ ባንድ ላይ ይኖራሉ። ከ8 ዓመት በፊት በድንገተኛ አደጋ ብርሃኑን ያጣው ኡስማን በቤት ውስጥ ያለው የዕለት ተዕለት እንቅስቃሴ ምን ይመስላል? መረዳዳቱስ፣ መተጋገዙስ እዚህ አጠገቡ ከምትገኘው ክርስቲያን እህቱ ጋር አብረው እንዴት ነው ህይወትን እየመሩ ያሉት የሚለውን ልንነጋገር አሁን እዚህ ኡስማን ቤት ነው የሚገኘው። የወደ ቤት ውስጥ ያለውን ደግሞ ሰርቶ ማቅረብ ሰው ያስፈልጋል። ከባድል እኔ ቻልኩትን አይል በዳበሳ ቻልኩትን አይል ልብስንም ፈላልጌ ሊለብስ ይችላል። ከዛ በለጠ ደግሞ አብስሎ መብላት እዚህ ጋር ወለ ለከ ውሃም ቀርቶ እዚህ ጋር ማቃበልም በሆን ሰው ያስፈልጋል። አይ ብቻውን ልጅቷም የሱ አይነ ስውር ስለሆነ ስለማይታየው ከዛ ልጅቷም በቃ ሳያት አሳዘነች። ቤተክርስቲያን ከጨ ጸሎት አድርሼ መለሳለሁ። ከዛ ለነሱ ምግብ አዘጋጃለሁ። ከዛ ለነሱ እንትን የሚያውቀው ነገር አነሳቼ ሄዳለሁ። ከ6 ወር ጀምሮ ብቻውን ልጅ ለማሳደግ የተገደደው ወጣቱ የባለቤቱ እህትና የአካባቢው ሰው ገዛ ባይኖር ለዚህ እንደማይበቃ ይናገራል። የሚገርም ነገር ሰፈሩ ላይ ሙስሊም ክርስቲያን ባለ ሙሉ በሙሉ ተቀላቅሎ ነው የሚኖር። በጣም ይተዛዘናል፣ ያለውን ይካፈላል። አይዞን አብሽር በርታ ጠንክር ይባባላል። ብቻውን ነው ከልጅቷ ጋር ከዛ ልርዳውና እንደማገዝ በቃ ተነሱ ጋር ብርዳው። ምንድነው እሱን ለመርዳት ያነሳሳሽ ነገር? አይ በቃ ብቻውን ያው ስለማይታየው እሱን ለመርዳት ወሰንኩ። ከጎኑ ደግሞ ይሰጥሽ ደስታ ያው እሱን በማገዜ በጣም ደስ ይለኛል። ታግዚአብሔርም አገኛለሁ። ስንተጋገዝ ስንረዳዳ ለቅሶም ደስታውን ሁሉም አብሮ ሲካፈልና ስተጋገዝ ነው እዚህ ደረጃ ያደረስነው። አሁንም ደግሞ ይሄ ነገር እንዲቀጥል ፈልጓለሁ። በተለያየ ነገር ይሄ መከፋፈል ነገር ይቅርብን። በቃ እንደነበረ ጥንት አባቶቻችን እናቶቻችን አያቶቻችን እዚህ ያደረሱትን ነገር እኛ ወጣቶች ባሁን ሰዓት ያለነው ደግሞ ማስቀጠልና ማዝለቅ አለብን። ምን ጎደለብሽ፣ ምን አመመ፣ ምን ሆነ ጠፋ፣ ይሄ መጠየቃችን እንዲዘልቅ ፈልጓለሁ። ይሄ የመረዳዳትና የመተጋገዝ ኢትዮጵያዊ ሴታችን በአጽዋማት ወቅትም ሆነ ከዛ ውጭ ባሉት ጊዜያት ተጠናክረው መቀጠል እንዳለባቸው ያነጋገርናቸው ምእመናን ነግረውናል። እኔ እንደማየው ከሆነ ሙስሊሙም ሆነ ክርስቲያኑም በጣም በጥሩ ሁኔታ ነው ያለው እየተረዳዳ። አሁን ለምሳሌ በጾሙ ያለው ሁሉም ለነዳያን ይሰጣል፣ ያበላል። በተክርስቲያን ለቆረቡ ዚንተላሉ ሁሉ ይሰጣል። ግን አሁንም ደግሞ ወደፊት መቀጠል አለበት። አሁን እኛ ምንድነው እግዚአብሔርም እኮ ስንረዳዳ ነው የሚወደው። ያው ጊዜውም ክርስቶስ እውነተኛ ፍቅሩን ያሳየበት ጊዜ ነውና እኛ ደግሞ የሱ ተከታዮች የሱ ደቀ መዝሙሮች እንደመሆናችን ይሄን ጊዜ ህፃናትን በመገብ የወደቁትን በማንሳት የተራቡትን በማብላት የተጠሙትን በመጠጣት የታረዙትን በማልበስ ያው መጨረሻ ላይ ምን ጠየቁ ጥያቄ ይሄ ነውና ምን አርጋችኋል ምን ባል ይሄን ነውና ይሄ ጾም ጊዜ ካለፈ በኋላም ይሄን ተግባር በመፈጸም እስከ መጨረሻው ድረስ ታምነን መኖር አለብን ብዬ አምናለሁ። በመሆኑም ይህ የመረዳዳትና የመደጋገፍ መልካም ተግባር ያለምንም ልዩነት የኛን እገዛ ለሚፈልጉ ሁሉ በልግስና በማድረግ የፈጣሪን ቃል መጠበቅ ይገባል ሲሉ ነው ምእመናኑ የተናገሩት። ሰሞነ ሕማማት ከኢየሱስ ክርስቶስ የተማርነውን ትሕትና ፍቅርና አብሮነትን የምናጠናክርበት ነው ሲሉ የጋምቤላ ክልል የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ተናግረዋል። የአብይ ጾም የመጨረሻ ሳምንት የሆነውን የሕማማት ሰሞን አከባበርን በማስመልከት በክልሉ የእምነቱን ተከታዮች ለኢቲቪ የሰጡን አስተያየት ሚፍታህ አብዱል ቃድር አድርሰውናል። ሰሞነ ሕማማት የሚያሳየው የክርስቶስ መከራ ነው የሚያሳየው። ክርስቶስ ለኛ የተቀበለ መከራ፣ ለኛ የተቀበለ ሕማም፣ ለኛ የተቀበለ ግርፋት፣ ለኛ የተቀበለ ረሃብ፣ ጽሙ ጽናት እንማራለን፣ ፍቅርን እንማራለን፣ ሃይማኖታችን እንድንወድ እንማራለን፣ አብሮነትን እንድንማር ያደርጋል። ህዝብ ክርስቲያኑ ጋምቤላ ላይ በጣም ደስ ይላል። ያው ስግደት ነው እስከ 8 ሰዓት ከጠዋት ጀምሮ እስከ 8 ሰዓት ስግደት ነው። ክላላይሶ ስለሚባል በጣም ሰው በቃ በጉጉት የሚጠብቀው ለስግደት ነው። እንደዚህ ክላላይሶ ሲባል ደስ ይለዋል። በቃ እስከ አርብ ማለት ነው ብዙ ነገር እንማራለን። ምክንያቱም ከመጣላት ከምን ይሄ ጾም ላይ ማለት ነው ልንገር ጾም ውስጥ ጾም ሲገባ ሰውን ተጣልቶ በታርቆ ይቅርበለኝ ከሰው ጋራ ይቅርበለኝ ተባብሎ ነው
መጾም ያለበት የፍቅር የጾም ማለት ነው። ጌታችን ከክርስቶስ እንደዚህ ያለ ነገር ትምህርት ፍቅርን ብንማርኛ ማለት ነው። ኢየሱስ ክርስቶስ ለኛ ለሰው ልጆች ሲል ብዙ መከራን አሳልፏል። እኛ ደግሞ ይህንኑ ሳንዘነጋ እርስ በራሳችን ተሳስበን በመተጋገዝ የእርሱን አስተምሮ ልንከተል ይገባናል። አንደኛ ትህትና ነው የሚያሳየው ፍቅሩን ከሰማይ ሰማያት ወርዶ ከድንግል ማርያም መውለዱ ፍቅር ሳቦ ለወልዳ ያያል። ሁለተኛ ደግሞ ትህትና የሐዋርያት እግርን ዝቅ አድርጎ ዝቅ ብሎ ሲያጥብ እኛ ደግሞ ዝቅ ብለን ወንድሞቻችን ዝቅ ብለን ማክበር አለብን። ወንድሞቻችን ዝቅ ብለን ማክበር አለብን። ማጠጣት አለብን። የታመሙ ከሆነ የተጠሙ ከሆነ ማጠጣት አለብን። የታረዙ ከሆነ ማልበስ አለብን። ስለዚህ በባል ብቻ አይደለም የሱን ማማሰብ ያለብን ሁሌ እስከምንሞት ድረስ። ክርስቲያኖች ሰሙነ ሕማማትን ሲያከብሩ እርስ በርስ በይቅርታ በመቀራረብና በፍቅር መሆን እንደሚገባ የእምነቱ መምህራን ይገልጻሉ። በኢቲቪ ወቅታዊ ፕሮግራም በሰሙነ ሕማማት አስተምሮ ዙሪያ ውይይት ተካሂዷል። ሞላ ለማየው ተጨማሪ አለ። በክርስትና እምነት ተከታዮች ዘንድ ከፍተኛ ትርጉምና አስተዋጽኦ ያለው ሰሙነ ሕማማት ከሰኞ ጀምሮ በተለያዩ የእምነቱ አስተምሮ እየተከበረ ይገኛል። ሶስተኛው ቀን ዕለተ ረቡዕ ምክረ አይሁድ፣ የእንባ ቀን፣ የመልካም መዓዛ ቀን በሚል የሚታሰብ ሲሆን ለገንዘብ በሚል ወንድም ወንድሙን ከመክዳት መቆጠብ እንዳለበት አስተምሮ እንዳለው የእምነቱ መምህራን ይገልጻሉ። ዕለተ ረቡዕ እጅግ ሶስት ነገሮች የተከናወኑበት ነው። ምክረ አይሁድ ነው። የበጎ መዓዛ ቀን ይባላል። ማርያም ተፍረት ከእግሩ ስር ወድቃ ሽቶ ያፈሰችበት ዕለት ነው። በመጽሐፍ ቅዱስ ይህን ያደረጉ ሶስት ሴቶች አሉ ማለት ነው። ከነሱ እቺ አንዲቷ ነች። መጨረሻ ደግሞ ይሁዳ ክርስቶስን ለመሸጥ የሄደበት ነው። ይሁዳ ክርስቶስን የሸጠበት ምክንያት የገንዘብ ፍቅር ነው። ቅዱስ አባታችን ሲያነሱት ነበር። እስመ ነዋየ ፍቅር ለሰይጣን ኤረጉ ይላል ደራሲው ሲናገር። ገንዘብ የሰይጣን አሽክላው ነው ይላል። መረማመጁ ገንዘብ መውደድ ከእግዚአብሔር መንገድ ያወጣል። ምእመኑ ሰሙነ ሕማማትን በማስታወስ ሲያከብር እርስ በርስ በይቅርታ ወደ አንድነት በመምጣትና በመተሳሰብ ሊሆን እንደሚገባ አስተምሮቱ ያስገነዝባል ያሉትን መምህራን በዕለታዊ አኗኗራችን መተግበር ይገባልን ብለዋል። ሰሙነ ሕማማትን ስናስብ ስለ ፍቅር ሆነን ማሰብ አለብን። የተጣላነውን በመታረቅ ቂም የያዝነውን በማስወገድ ወንድማችንን እህታችንን በመውደድ ከዛም ደግሞ አልፎ ይሄ የምናደክመው ስጋችንን በረከት ለማግኘት እስከሆነ ማለት ብዙ ነገር ከማድረጋችን በፊት ልባችንን ለይቅርታ ማዘጋጀትና የፍቅር ሰው መሆን አለብን። እነሆ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እነሆ የጌታ ሕመም እኛ የእግዚአብሔር ልጆች ልንሆን ነው። ስለዚህ ምእመናኖቻችን ሁላችን ይሄን በማሰብ ነው ማሳለፍ ያለብን። አንዳችን ለሌላችን መተሳሰብ እንጂ በክፉ ሐሳብና ድርጊት ከመምከር ብሎም ከክህደት መቆጠብ እንዳለብን የምክረ አይሁድ ዕለት አስተምሮ ይገልጻል ያሉት መምህራኑ በመደበኛ ሕይወት አስተምሮቱን መፈጸም እንደሚገባ ይናገራሉ። ከ300 ቄርቶት 30 ዲናር ትመጣ ነበር። ያችን የተሳሰበችው ስለዚህ እሷ ወደ ቤት ስትገባ የብዙ ዓመት ኃጢአቷ ሲተውላት 3 ዓመት ከ3 ወር አብሮ ሲያገለግል የነበረው ይሁዳ ወጣና ከምክረ አይሁድ ገባ። እናንተ ክርስቶስን ለመያዝ እንደምትመክሩ አውቃለሁ፣ እኔ አሳልፌ እሰጣችኋለሁ። እግዚአብሔር አምላካችን ሕማማቱን ሕማማታችን አድርገን መከራ ሞቱን መከራ ሞታችን አድርገን በዚህ ከስጋ ምኞት ወደ መንፈስ ምኞት እንድንወጣ ከአይን አምሮት ወደ ነፍስ አምሮት ብቅ ብለን እንድንወጣ ገንዘብ ከመመካት እግዚአብሔርን በመመካት የእግዚአብሔር ልጆች ሆነን እንድንኖር የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳይነት አብሮን ይሁን። ሰሙነ ሕማማት በጾም በጸሎት በስግደትና የእምነቱን አስተምሮ ትርጓሜ በመረዳት ማሳለፍ እንደሚገባ ተገልጿል። ሰሙነ ሕማማት በጅግጅጋ ከተማ የኦርቶዶክስ ተዋሕዶ እምነት ተከታዮች በጾም በስግደትና በጸሎት እያሳለፉት ይገኛሉ። በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮችም የዕለቱን ትርጓሜ መሰረት ያደረጉ መልእክቶችን በማድመጥ ነው በተለያዩ ሃይማኖታዊ ስነ ስርዓቶች ሰሙነ ሕማማቱን እያሰቡ የሚገኙት። ሪፖርተራችን ቴድሮስ ታደሰ ከጅግጅጋ የሰሙነ ሕማማቱን አስመልክተው ተከታዩ መረጃ ደርሶናል።
መልካም አመሰግናለሁ። እንግዲህ ከዕለተ ሰኞ ጀምሮ የሰሞነ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በተለይ በጾም በስግደትና በጸሎት እንዲሁ በተለያዩ ሃይማኖታዊ ስነ ስርዓቶች የሰሞነ ሕማማትን እያከበሩ እያሰቡ ይገኛሉ። እንግዲህ ሰሞነ ሕማማት በተለይ ኢየሱስ ክርስቶስ የከፈለውን መስዋዕትነት በማሰብ እንዲሁ ደግሞ ለሰው ልጆች ኃጢአት ራሱን የሰዋበትን የተቀበለውን መከራ በማሰብ የሚከበር በዓል ነው። ይህ ሳምንት በዛ መልኩ የሚያልፍ ሳምንት ነው። እንግዲህ እዚህ በመገኝበት በጅጅጋ ርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን በተለይ በጅጅጋና ዙሪያ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ በስግደት በጸሎትና በተለያዩ ሃይማኖታዊ ስነ ስርዓቶች ሰሞነ ሕማማትን እያሳለፉ ይገኛሉ። በዛሬው ዕለትም እኛም ተዘዋውረን እንደተመለከትነው ህዝበ ክርስቲያኑ እየሰገደ እንዲሁም ደግሞ የተለያዩ የሚተላለፉ መልእክቶችን እያደመጠ ነው የሚገኘው። አጠቃላይ የሰሞነ ሕማማትን ደግሞ በጅጅጋ ከተማ በተለይ በምእመኑ ዘንድ እንዴት እየተከበረ ይገኛል የሚለውን እንዲነግሩን የጅጅጋ ርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ኢንጂነር ቀሲስ ዮሐንስ ንጋቱ እዚህ አጠገቤ ይገኛሉ። ለጊዜው እጅግ አድርጌ ነው የማመሰግነው። ቀሲስ እንዲያው የሕማማት ሰሞን ከሰኞ ዕለት ጀምሮ ሰሞነ ሕማማት በተለያዩ ሃይማኖታዊ ስርዓቶች የተከበረ እንደሆነ ይታወቃልና በጅጅጋ ያለው አከባበር ምን ይመስላል? እሺ አመሰግናለሁ። እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባለፈው ሰኞ ጀምሮ ሕማማት ይታሰባል። በተለይ ደግሞ ጅጅጋ ላይ ሁሉም ሃይማኖቶች ተከባብረው የሚሰግዱበት የሚያመልኩበት ቦታ ነው። እንግዲህ በጅጅጋ ከተማ ካሉት አድባራት አንዱ የጅጅጋ ርዕሰ አድባራት ወገዳማት ደብረመዊ ቅዱስ ሚካኤል ቤተክርስቲያን ነው። ምእመናን እንዲሁም አጠቃላይ የቤተክርስቲያን ምእመናን ባለድርሻ አካላት በሚገባ መከራ ስቅለቱን እያሰብን እየጸለይን እየሰገድን ለሀገርም ሰላም እንዲመጣ እያደረግን ያለ ነውና በዚህ ልክ ነው እየሰገድን ያለ ነው። እንግዲህ እያንዳንዱ ቀን ከሰኞ ጀምሮ ማክሰኞ፣ ረቡዕ እያንዳንዱ ቀናቶች ራሳቸውን የቻሉ እንትኖች አሉት፣ ታሪኮች አሉት። ለምሳሌ ዛሬ አሁን ምክረ አይሁድ ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ አለቆች የካህናት አለቆችና ጸሐፍት ፈሪሳውያን በጋራ ተሰብስበው ምክራቸውን ያጸኑበት ነውና እንደገና ደግሞ ሁለተኛ ደረጃ ደግሞ ማርያምን ተፍረት የምትባል በዝሙት ኃጢአት ወድቃ የነበረች ነገር ግን ንስሐ ገብታ በክርስቶስ ላይ 300 ዲናር ገዝታ ሽቶ ገዝታ እርሱ ላይ ንስሐ የገባችበትና የኃጢአት ማሰሪያ የተፈታችበትን ቀን እያሰብን የጸለይን እየሰገድን ያለንበትና በዛ ልክ ነው። አመሰግናለሁ። እንግዲህ አጠቃላይ በቀጣይ ደግሞ አርብና እንዲሁም ደግሞ እሁድ የስቅለትና የትንሳኤ በዓላት እንዲሁ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በድምቀት የሚከበሩ በዓላት ናቸው። በተለይ በዓሉ ሲከበር ደግሞ በመደጋገፍ እንዲሁም ደግሞ አብሮነትን ይበልጥ በማጠናከር ሊሆን እንደሚገባ የሃይማኖቱ አባቶች ይገልጻሉ። በዚህ በጅጅጋ በተለይ ከሰሞነ ሕማማት ጋር ተያይዞ ያለው የአከባበር ሁኔታ ያስቃኟችሁን ይመስላል። አመሰግናለሁ። ኢየሱስ ክርስቶስ ስለ ሰው ልጆች የተቀበላቸው መከራዎችን በማሰብ እርስ በርስ በመዋደድና አርአያነቱን በተግባር መተርጎም እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ተናግረዋል። ባልደረባችን ሚካኤል ገዙ የተለያዩ የእምነቱን ተከታዮች ከሐዋሳ አነጋግረው ተከታዩን ዘገባ አድርሶናል። ክርስትና እምነት ተከታዮች በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሣኤ በፊት ያለው አንድ ሳምንት ሰሞነ ሕማማት የሚል ስያሜ ያለው ሲሆን በእነዚህ ቀናት የኢየሱስ ክርስቶስ ሕማም ይታሰብባቸዋል። በትንቢተ ነቢያት በተነገረው መሰረት ይልቁንም ደግሞ በትንቢተ ኢሳይያስ በምዕራፍ 53 ቁጥር 1 ጀምሮ ስናነብ እነሆ እርሱ የእኛን ሕማማችንን ደዌያችንን ተቀበለ ተሸከመ ስለሆነ መድኃኔ ዓለም ኢየሱስ ክርስቶስ ስለ ሰው ልጆች ብሎ የተቀበለውን መከራ የምናስብበት የምናስታውስበት ይልቁንም ደግሞ የፍቅር ሳምንት ብለንም የምንጠራው መድኃኔ ዓለም ኢየሱስ ክርስቶስ እኛን በመውደዱ ስለኛ ብሎ ፍቅሩን የገለጸው ራሱን አሳልፎ መስጠትና መከራ በመቀበል ስለሆነ ይህንን ሃይማኖታዊ መሰረቱን በመያዝ የምናስበው ሳምንት ነው ማለት ነው። የአብይ ጾም 8ኛ ሳምንት የሆነው ሕማማት እያንዳንዱ ቀናት የየራሳቸው ስያሜና ትርጓሜ ኖሯቸው የተለያዩ ስርዓተ ቤተ ክርስቲያን ይፈጸሙባቸዋል። ሳምንቱ የሚታሰበው የዕለቱ የራሱ የሆነ መልእክት አለው። በተለይም ደግሞ ስለ እርሱ ነቢያት የተናገሩትን በሙሴም የተጻፈውን በአባቶችም የተተረጎመውንና የተነገረውን ግብረ ሕማማት የተባለውን ስለ ሞቱ፣ ስለ ስቅለቱ፣
በአጠቃላይ ስለተቀበለው መከራ ሁሉ የሚያወሳውን መጽሐፍ በማንበብና በስግደት በጾም በጸሎት የምናሳልፍበት ትልቅ ሃይማኖታዊ መሰረት ነው ማለት ነው። በእነዚህ ቀናት ምዕመናን በአጸደ ቤተ ክርስቲያን በመገኘት በጾምና በጸሎት ሕማሙን በማሰብ ሲሰግዱና ሲጸልዩ ይሰነብታሉ። ከስህተታችን ወይም ደግሞ ከኃጢአታችን ይቅር እንዲለን ምዕመን ሁሉ ዛሬ በስግደት ላይ ይኖራሉ፣ በጾም ላይ ናቸው እና ይሄንን እግዚአብሔር ተቀብሎ ደግሞ ያለውን መከራና ችግር፣ ረሃብ፣ ቸነፈር፣ ጦርነት እንዲያስወግድልን ሀገራችን ሰላም እንድትሆንልን የሁሉም ምኞት ነውና ይህንን በማሰብ እየጸለይን እንገኛለን። ኢየሱስ ክርስቶስ ለሰው ልጆች ያሳየው ፍጹም ፍቅርን መሰረት በማድረግ ምዕመናን በሰሞናቱ መልካም ተግባራትን በመፈጸም ያሳልፋሉ። ክርስቶስ ለፍቅር ሲል ነው የሰው ልጅ ከስቃይ ከመከራ ለማውጣት ሲል ነው ያን ሁሉ ስቃይ መከራ የተቀበለው ለኛ ነው። እኛ ደግሞ ያንን ስናስብ እርስ በርሳችን መተዛዘን አለብን። ጾመን ጸልየን ቆርበን አስቀድሰን ስንወጣ በእንዳቅማችን ደግሞ ከኛ በታች ያሉትን ድሆችን እንድንጠይቅ እንድናስስ እንድንጠያየቅ ነው እግዚአብሔር የፈቀደልን። የሰው ልጆች በጾማችንን አንድነታችንን ፍቅራችንን መተሳሰባችንን እንዲያጸናልንና ልመናችን የራቀ ነው። ቀናቶቹ በየደብሩ በርካታ ምዕመናን በተገኙበት በተለያዩ ሥርዓተ ቤተ ክርስቲያን እየተከበሩ ይገኛል። አይሁዶች ክርስቶስ እንዲያዝ የመከሩበት የሰሞነ ሕማማት 3ኛው ቀን ለተሮብ በወላይታ ዞን ዳልቦ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ታስበዋል። በስፍራው ስነ ስርዓቱን ሲከታተል የነበረው ሪፖርተራችን ተመስገን ተስፋዬ ተጨማሪ መረጃ ያደርሰናል። መልካም እንግዲህ ሰሙነ ሕማማት መታሰብ ከጀመረ 3ኛ ቀን ላይ ደርሷል። ዛሬ ዕለተ ረቡዕ በተለያዩ ሃይማኖታዊ ስነ ስርዓቶች ዕለቱ በተለያዩ ቤተክርስቲያናት እየታሰበ ነው የሚገኘው። እኛ አሁን የምንገኝበት ስፍራ ዳልቦ ቅዱስ ገብርኤል ቤተክርስቲያን ተብሎ የሚታወቅ ጥንታዊ ቤተክርስቲያን ነው። ከወላይታ ዞን ሶዶ ከተማ ወጣ ብለን ወደ ገጠሩ ማህበረሰብ ጎራ ብለናል። በዚህ ስፍራ ማህበረሰቡ በምን አይነት መልኩ ዕለቱን እያሰበ ነው የሚለውን አግኝተን እናነጋግራቸዋለን። አብራችሁን ቆዩ። እዚሁ እንግዲህ የሕማማትን ቀን የጌታችን ኢየሱስ ክርስቶስ ለኛ የከፈለውን መስዋዕትነት እሱ ለኛ ብሎ የተሸከረውን ችግር በማሰብ 3 ቀን ጀምሮ በስግደት ላይ ያለነው እየሰገድን እየጸለየን የሱን ውለታ እያሰብን እያዘንንም መከራ ለኛ ሲል እሱ የተቀበለውን መከራ ሁሉ በለኛ ላይ በጣም ስለተሰማን እያዘንን በየወግኑ እየሰገድን እንገኛለን። የዛሬው ቀን ለየት ያለች ነች። የሚነበበው ያው እንግዲህ ሁሉንም ያካተተው መጽሐፍ ወንጌሉን ታምሩን ሁሉን ያካተተው መጽሐፍ ምንድነው የሚባለው? ገብረ ሕማማት የሚባለው ትልቁ መጽሐፍ የሚነበበው እንሰማለን። ክርስቶስ መከራው፣ ስቃዩ፣ ጭንቁ ሁሉ ነገር ስለኛ ብሎ የተቀበለው ነገር የተካተተበት ስለሆነ ካህናቱ፣ ሊቃውንቱ፣ ዲያቆናቱ፣ ሰንበት ተማሪያኑ፣ ምእመናኑ ይህንን ጸሎት እየሰሙ እነሱም ያንን መከራ እየተካፈሉ እያስታወሱ የሚሰግዱበት ዕለት ስለሆነ ዕለቱ ለየት ያለ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ መስቀሉን በመጽሐፍ የተጻፈውን በብሉያት በሐዲሳት የተጻፈውን እየተነበበ ሊቃውንቱ የሚያስፈልገው ነገር ሁሉ አሁን ለምሳሌ እያከናወኑ እያሰገዱ እየሰገድን እኔም ከነሱ ጋር እየሰገድኩ እየጸለይኩ እዚህ ቦታ ይገኛለሁ። እንግዲህ ተመልካቾች በዳልቦ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን 3ኛው ቀን የሰሙነ ሕማማት የመታሰቢያ ቀን እንዴት እየታሰበ ነው የሚለውን ነበር ቀደም ሲል ወደ እናንተ ያደረስነው። በዚች ቤተክርስቲያን እንግዲህ በነገውም ዕለት የጸሎተ ሐሙስ ስነ ስርዓት ምእመናንና የሃይማኖት አባቶች በተገኙበት በተመሳሳይ ይታሰባል ተብሎ ይጠበቃል። በእኔ በኩል ለጊዜው ያለኝ ይህንን ይመስላል። ሰሙነ ሕማማት ላይ አተኩረን ያዘጋጀነውን ዘገባ እዚህ ላይ ገታ እናድርግና ደግሞ ወደ አየር ሁኔታ ዘገባ እናምራ። ኃይሉ ነገሰ እዚህ ይጠብቀናል። ኃይሉ እንዴት ነህ? እንደምን አምሻ? ምን ይመስላል ቀጣይ ቀናት ያሉት?
አመሰግናለሁ ተመስገን። በዛሬው ዕለት በሰሜን፣ በመካከለኛው፣ በምዕራብ፣ በምስራቅ፣ በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በመታራ በባሌ ሮቤና በነጌሌ ዝናብ ተመዝግቧል። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት እንደዚሁም በሰሜን የሀገራችን አካባቢዎች ላይ ይበልጥ ተጠናክረው ይቀጥላሉ። ከዚህም ጋር ተያይዞ በአብዛኛው የትግራይ፣ የአማራ፣ የኦሮሚያ፣ የሶማሌ፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የጋምቤላና የቤኒሻንጉል ጉሙዝ ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በቦረናና ምስራቅ ቦረና፣ በዳዋ፣ በሊበን፣ በጉጂና ምዕራብ ጉጂ፣ በባሌ፣ በጅማ፣ በጎፋ፣ በጎዴ እንደዚሁም በወላይታ፣ በኮንሶ፣ በቡርጂ፣ በደቡብና ምዕራብ ሆሞ በ24 ሰዓት ውስጥ ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጅማ፣ ባሌ ሮቤ፣ ባህር ዳር ዝናባማ፣ ጋምቤላ፣ አዳማ፣ መታራ፣ ጎንደር ቀላል ዝናብ፣ ሐዋሳ ዝናባማ፣ ላሊበላ፣ መቀሌ፣ ድሬዳዋ ዳመናማ፣ በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.it ይመልከቱ። በርካታ መረጃዎችን ያገኛሉ። አንተን አመሰግናለሁ። አመሰግናለሁ። የትንሳኤ በዓልን ምክንያት ማድረግ በአዲስ አበባ ኤግዚቢሽን ማዕከል እየተካሄደ ያለው የንግድ ትርኢትና ባዛር ነጋዴና ሸማቹን በቀጥታ እያገናኘ ነው። በንግድ ትርኢቱ በርካታ ምርቶች በተመጣጣኝ ዋጋ ለግብይት መቅረባቸውን አቅራቢዎች ገልጸዋል። ብሩክታዊት አስራት ተጨማሪ አላት። እንደምናውቀው እንግዲህ ነጋዴዎች ምርቶቻቸውን በተለያዩ ስፍራዎች ይዘው ቀርበው ሸማቾች እንዲሸምቱ እንደሚያደርጉ ይታወቃል። በዓላት ሲቃረቡ ደግሞ እነዚህ ነጋዴዎች ምርቶቻቸውን በተለያዩ ስፍራዎች ያቀርባሉ። ከዛም መካከል እንግዲህ የሚዘጋጁ የተለያዩ ባዛሮችና የንግድ ቦታዎች አሉ። እኔ የምገኘው የሚሊኒየም አዳራሽ አንደኛው ቦታ ነው ማለት ነው። እስቲ ወደ ውስጥ እንግባና እነዚህ ነጋዴዎች ምን ምን ምርቶችን ይዘው መጥተዋል ለበዓሉ የሚለውን እንዲሁም ድባቡን እንቃኛለን። አብራችሁን ቆዩ። እንግዲህ እንደምንመለከተው በርካታ ምርቶች በዚህ ኤግዚቢሽንና ባዛር ላይ ቀርበዋል። ምን ያህል ነጋዴዎች ተሳትፈዋል የሚለውን ሀሳብ እናነሳለን። ባዛሩ ላይ እስካሁን እስከ 250 ነጋዴ አለ። እንደምታያቸው ኦማር ዘይትና ኦማር ቱና፣ ኦማር ስኳር በቅናሽ ዋጋ ከገበያው 200 ብር፣ 150 ብር አንድ ጄሪካን 5 ሊትር ዘይት እዚህ ግቢ ውስጥ 1540 ብር እየተሸጠ ነው። በ135 ብር ነው እየተሸጠ ያለው 1 ኪሎ ስኳር። ከአምናው አንፃር ትንሽ የመቀዛቀዝ ነገር አለው። ከዓመት በዓል ሲመጣ እንደሚታወቀው ከስተመሮች ብዙ ጊዜ የቤት እቃቸውን ይቀይራሉ፣ የሆቴል እቃቸውን ይቀይራሉ። ስለዚህ ለቤት፣ ለካፌ፣ ለሬስቶራንት የሚሆኑ እቃዎችን ይዘን ቀርበናል። እነዚህ ይዘናቸው የቀረብናቸው እቃዎች የሜታልና የእንጨት የስራ ውጤቶች ናቸው። ለፋሲካ ያቀረብነው ይሄንን ነው። 10% ይዘን ነው ለዚህ ለፋሲካ የሚሆን 10% ዲስካውንት ቅናሽ አድርገን ነው ይዘን የቀረብነው። የተለያዩ አይነት እቃዎችን ይዘን መተናል። ኮስሞቲክሶች፣ ሰፕሊመንትስ፣ ኒውትሪሽን፣ ልብስ፣ ጫማ፣ የተለያዩ አይነት ፕሮዳክቶችን ከአሜሪካን ሀገር ነው የምናመጣው። ለመግዛት ደግሞ ለሚመጣው ሰው ኖርማሊ በዓል ሲሆን ዲስካውንት ስለሚወጣ አሁን እኛ ከሱቃችን የተለያየ አይነት ፐርሰንት እንደ እቃው ይለያያል። ከ10%፣ 5%፣ 2% ዲስካውንት ያደረግንባቸው እቃዎች አሉ። ሶ ከውጪ ቀንሰን ስለሆነ የገባ ነው ሰው ባዛር ላይ ሲመጣ ዲስካውንት እንዲያገኝ አድርገናል። ከአምናው አንፃር ጥሩ ነው፣ ምንም አይልም፣ እግዚአብሔር ይመስገን። በዓልን መሰረት ያደረጉ ዱቄት፣ ዘይት፣ ሽንኩርት፣ እንቁላል እንዲሁም በዓሉ ሊዳረስ ሲል በሁሉም ኪን ሱፐር ማርኬቶቻችን እንደምንሸጠው ደግሞ እዚህ ዶሮም አለ 3% ቅናሽ አለን። ከሁሉም ሱፐር ማርኬቶቻችን እዚህ ባዛር ላይ 3% ቀንሰን ነው የምንሸጠው። ከዛ ባሻገር ፈርኒቸሮች ላይ ደግሞ የ5% ቅናሽ፣ ከዛም ባሻገር ደግሞ ልዩ የሆነ ዲዛይኖችን ፕላስ ቤታቸው ዴሊቨር እናደርጋለን። እንግዲህ ከተፈጥሮ የተሰናዱ ሳሙናዎች፣ ስክራፖችና ዘይቶች ነው ይዤ የመጣሁት እና አንዳንድ ደግሞ ለባህል የሚሆኑ ያሰናዳዋቸው አልባሳቶች አሉ። ከክሪስታል የተሰሩ አልባሳቶች ናቸው እና እነዚህን ያው ለባህሉ ድምቀት ይዤ ነው የቀረብኩት።
በሚሊኒየም ኤግዚቢሽን ማዕከል የነበረን ቆይታ ይህ ነበረ። በርካቶችም ሀሳባቸውን አጋርተውናል። ይህ ኤግዚቢሽን እንግዲህ ቆይታው እስከ ቅዳሜ ድረስ ነው፣ እስከ በዓሉ ዋዜማ ድረስ ማለት ነው። ከወዲሁ እኛም መልካም በዓል እንዲሆንላችሁ ተመኘን። ቸር ቆዩ። ወደ ውጭ ዜና እናመራለን። እስራኤል ዓላማዋን እስከምታሳካ የጋዛ ዘመቻዋን እንደማታቆም ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። ሰይፉ ገብረ ጻድቅ ተጨማሪ አለው። የጋዛው ጦርነት ከተጀመረ 18 ወራትን አስቆጥሯል። የጋዛ የጤና ሚኒስቴር መረጃ እንደሚያሳየው በጦርነቱ ከ51 ሺህ የሚልቁ ፍልስጤማውያን ሕይወት ሲያልፍ ከ116 ሺህ በላይ ደግሞ ለአካል ጉዳት ተዳርገዋል። ከሟቾቹ ውስጥ አብዛኞቹ ሕፃናትና ሴቶች ናቸው። በሺዎች የሚቆጠሩ ደግሞ የደረሱበት ባለመታወቁ በፍርስራሽ ውስጥ ተቀብረው ሊሆን ይችላል የሚል ግምት አለ። እንደ ፍልስጤማውያኑ ባይሆንም በእስራኤልም ቢያንስ 1100 ለሚሆኑ ሞት ምክንያት ሆኗል ጦርነቱ። የሐማስን ድንገተኛ ጥቃት፣ ግድያና እገታ ተከትሎ የተቀሰቀሰው የጋዛውን ጦርነት እልባት ለመስጠት የተለያዩ ጥረቶች የተደረጉ ቢሆንም መፍትሄ አምጪ ግን አልሆኑም። እስካሁን 200 የሚሆኑ ታጋቾች የተለቀቁ ሲሆን ከ50 በላይ የሚሆኑት ግን በሐማስ ቁጥጥር ናቸው ተብሏል። እነዚህ ታጋቾች እንዲለቀቁ ጥሪ ያቀረቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰሜን ጋዛ ሰርጥ ድንገተኛ ጉብኝት አድርገዋል። የመከላከያ ሚኒስትራቸውን እስራኤል ካትስና የጦር ኃይሎች ኢታማዦር ሹሙን ኤያል ዛሚርን አስከትለው ጉብኝት ላደረጉት ኔታንያሁ እየተካሄደ ባለው ዘመቻ ዙሪያ ማብራሪያ የተሰጣቸው ሲሆን በዚያ ከሚገኙት ወታደሮች ጋርም ውይይት ነበራቸው። የእስራኤሉ መሪ ሀገራቸው የያዘችውን ግብ እስከምታሳካም የጋዛ ዘመቻዋ ተጠናክሮ ይቀጥላል ብለዋል። እዚህ የተገኙት ከመከላከያ ሚኒስትሩ ጋርና ከሌሎች የጦር አዛዦች ጋር ነው። መደበኛና የተጠባባቂ የጦር አባላትም በዚሁ ግንባር ግሩም የሆነ ወታደራዊ ግዳጅ እየፈጸሙ ነው። በጠላታችን ሐማስ ላይ እየፈጸሙ ያለው ጥቃትም ቀጣይነት ያለው ሲሆን የታገቱብን እስኪለቀቁ ዘመቻው ተጠናክሮ ይቀጥላል። እስራኤል ሌሊቱን በጋዛ በፈጸመችው የአየር ጥቃት ቢያንስ 23 ፍልስጤማውያን ሲገደሉ ለቆሰሉት ደግሞ ሕክምና እየተደረገላቸው መሆኑን ነው የሆስፒታል ምንጮች የሚጠቁሙት። 70% ከሚሆነው የጋዛ አካባቢ ነው ነዋሪዎች ለቀው እንዲወጡ የእስራኤል ጦር ትዕዛዝ ያስተላለፈው። ትዕዛዙን ተከትሎም ከቀያቸው የሚፈናቀሉት ሰዎች ቁጥር በከፍተኛ ሁኔታ አሻቅቧል። ለደህንነት አስተማማኝ የሚባል ቦታ በሌላት ጋዛ የምግብና የመድኃኒት አቅርቦት ችግርም ሌላኛው ፈተናዋ ከሆነ ከራርሟል። ዘገባው የኤፍፒ ነው። ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ በሁለተኛ ክፍል መልሰን እንገናኛለን። ስፖርትና የቢዝነስ ጉዳዮችን ይዘን መጣለን። አብራችሁን ቆዩ።